የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። በዛሬ ትምህርታችን ደግሞ የምንማረው ሙሉ የአማርኛ ፊደላትን 34ቱን ፊደላቶች ማለት ነው እስከየቤተሰቦቻቸው እንመማራለን። ትንሽ ደቂቃው ረዘም ሊል ይችላል። ነገር ግን ሳትሰለቹ እነዚህ ፊደላቶች አንድ ቀን ባትይዟቸውም 2-3 ቀን እየከፋፈላችሁ በደንብ አድርጋችሁ ካነበባችሁ ካጠናችሁ አማርኛ ለማንበብ ለመጻፍ መሰረት ስለሆኑ እነዚህንም በደንብ ማየት ይገባል ማለት ነው። ስለዚህ ዛሬ እያንዳንዳቸውን ከሀ ጀምሬ እስከ ፐ እንዳልኳችሁ 34ቱን ፊደላቶች እንመማራለን። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እሺ እንግዲህ ከሀ እስከ ሆ ያሉ 7 ናቸው። እነዚህ ሀና ቤተሰቦቻቸው ናቸው ማለት ነው። አሁን ከመጀመሪያ ወደ መጨረሻው አንብበናል። አንዴ ደግሞ ከመጨረሻ ወደ መጀመሪያው እናነባለን። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ ቀጣዩ ስንመጣ ደግሞ እቺ ደግሞ ለ ትባላለች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። እሺ ከመጨረሻውን ጀምር። ሎ ል ሌ ላ ሊ ሉ ለ ለ። እሺ ወደ ሶስተኛው ስንመጣ ደግሞ ይቺ ሀ ነች። ይቺም የመጀመሪያው ይቺ ሀሌታ ሀ እንላታለን። ያው ሲነበቡ ሀ ተብሎ የሚነበው ነገር ግን ለመለየት ታክል ይችን ሀሌታ ብላችሁ ማየት ትችላላችሁ። ይቺ ደግሞ ሐመርኋ ትባላለች። ድምጻቸው ግን ተመሳሳይ ነው። አገልግሎታቸውም ተመሳሳይ ነው። በአጻጻፋቸው ብቻ እናንተ ለይታችሁ ማወቅ ብቻ የሚጠበቅባችሁ። ስለዚህ ይቺ ሀ እንደ መጀመሪያው እንጠራታለን። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ከመጨረሻውን ጀምር። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ አራተኛው ስንመጣ ደግሞ ይቺ ደግሞ መ ነች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። ከመጨረሻውን ጀምር። ሞ ም ሜ ማ ሚ ሙ መ መ። እሺ ቀጣዮች ደግሞ ሰ ትባላለች። ሰ
ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ከመጨረሻውን ጀምር ሶ ስ ሴ ሳ ሲ ሱ ሰ ሰ እሺ ይቺ ደግሞ ረ ትባላለች። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ እሺ ከመጨረሻው ስንጀምር ደግሞ ሮ ር ሬ ራ ሪ ሩ ረ ረ እሺ እቺ ደግሞ ሰ ትባላለች። አሁን ቀደም ብለን አንድ አይነት ሰ አይተናል። እንግዲህ እንዳጠቃላይ ሁለት አይነት የሰ አይነቶች ናቸው ያሉ። የመጀመሪያዋ ንጉሱ ሰ ትባላለች። ደግሞ ሰዓቱ ሰ ብለን እንጠራታለን ማለት ነው። ልክ ሁለት ሀዎች እንዳየነው ሁሉ ሰዎችም ምንድነው ድምጻቸው ተመሳሳይ ነው። በአጻጻፋቸው ብቻ ይለያያሉ እንጂ በድምጻቸውም በአገልግሎታቸውም ተመሳሳይ ናቸው ማለት ነው። ስለዚህ ይችንም አሁን መጀመሪያ ሰ ብለን እንዳነበብናት ሁሉ በተመሳሳይ መንገድ እናነባታለን። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ከመጨረሻው ሶ ስ ሴ ሳ ሲ ሱ ሰ ሰ ይቺ ደግሞ ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ ከመጨረሻውን ጀምር ሾ ሽ ሼ ሻ ሺ ሹ ሸ ሸ እንግዲህ ሸ ማለት እንደ ሰን ትጽፉና መጀመሪያ ሰን ከጻፋችሁ በኋላ ምንድነው ከላይ አግድም ማድረግ ነው። ከላይ አግድም ካደረጋችሁ ማን ትባላለች? ሸ ሸ ትሆናለች ማለት ነው። እሺ አሁን ወደ ቀጣዩ ስንመጣ ደግሞ ቀጣዩ ደግሞ እቺ ደግሞ ቀ ትባላለች። ቀ ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ከመጨረሻው ቆ ቅ ቄ ቃ ቂ ቁ ቀ ቀ እሺ ይቺ ደግሞ በ ትባላለች። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ ከመጨረሻውን ጀምር ቦ ብ ቤ ባ ቢ ቡ በ በ እሺ ይቺ ደግሞ ቨ ትባላለች። ቨ ማለት እንግዲህ በን ተጽፎ ላይ እቺን በን ከጻፋችሁ በኋላ ከላይ ሳታነካኩ ከላይ አግድም ማድረግ ነው። ሳታስነኩ ሸ ከሆነች ከላይ ታደርጉና ደግሞ መሃል ላይ ታያይዟታላችሁ። ሸ ከሆነች ቨ ከሆነች ደግሞ ምንድነው ከላይ ብቻ ማድረግ ከላይ ከፍ ብላችሁ አግድም ታደርጉና ሳይነካኩ ማለት ነው። ስለዚህ ምን ትባላለች? ቨ ቨ ቨ ቡ ቡ ቪ ቪ ቫ ቫ
ቫ ቬ ቬ ቭ ቭ ቮ ቮ። እሺ ከመጨረሻውን ጀምር። ቮ ቭ ቬ ቫ ቪ ቡ ቨ ቨ። እሺ የመጨረሻዋ ደግሞ ይቺ ተ ትባላለች። እንግዲህ የዛሬ ቪዲዮአችን ቀደም ብዬ እንደነገርኳችሁ ከሀ እስከ ተ ናቸው ብያችኋለሁ። ይቺ የመጨረሻዋ ተ ትባላለች። ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ። ከመጨረሻውን ጀምር። ቶ ት ቴ ታ ቲ ቱ ተ ተ። ይቺ ቸ ትባላለች። ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ። እሺ አንዴ ከመጨረሻ ወደ መጀመሪያ እንበል። ቾ ች ቼ ቻ ቺ ቹ ቸ ቸ። እሺ ይቺ ሁለተኛ ደግሞ የ ትባላለች። የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ። ከመጨረሻውን ጀምር። ዮ ይ ዬ ያ ይ ዩ የ የ። እሺ ይቺ ሶስተኛዋ ደግሞ ነ ነች። ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ። ከመጨረሻውን ጀምር። ኖ ን ኔ ና ኒ ኑ ነ ነ። እሺ ይቺ ቀጣዩ ደግሞ ኘ ነች። ኘ ኙ ኚ ኛ ኘ ኝ ኞ ኞ። ከመጨረሻው ስንጀምር ኞ ኚ ኘ ኛ ኚ ኙ ኘ ኘ። እሺ ይቺ ደግሞ አ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ከመጨረሻውን ጀምር። ኦ እ ኤ አ ኢ ኡ አ አ። እሺ ይቺ ደግሞ ከ ነች። ከ ከ ኩ ኩ ኪ ኪ ካ ካ ኬ ኬ ክ ክ ኮ ኮ። ከመጨረሻው ኮ ክ ኬ ካ ኪ ኩ ከ ከ። እሺ ወደ ቀጣዩ ስንመጣ ደግሞ ይቺ ደግሞ ሀ ትባላለች። ሀ
ኸ ኸ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እነዚህ ድምጾቻቸው መጀመሪያ ላይ በክፍል አንድ ያየናቸው ሁለት ሀሌታ እና ሐመርኋ ብለን አይተናል። ከእነሱ ድምፅ የምትለይ የመጀመሪያዋ ብቻ ነች። እቺ መጀመሪያ ስንጀምር ሀ ብለን እንጀምራለን። ከዚህ ከሁለተኛው ጀምሮ ግን እስከ ሰባተኛው ያሉት ድምጻቸው ከመጀመሪያዎቹ ከሀ ቤተሰቦች ጋር ተመሳሳይ ናቸው ድምጾቻቸው ማለት ነው። ግን እቺ የመጀመሪያዋ ሀ ነች። ሀ ብላችሁ ትጀምራላችሁ። እስቲ አንዴ ከመጨረሻውን ጀምር። ሆ ህ ሄ ሃ ሂ ሁ ሀ ሀ። እሺ እቺ ደግሞ ቀጣዩ ደግሞ ወ ነች። ወ ወ ው ው ዊ ዊ ዋ ዋ ዌ ዌ ው ው ዎ ዎ። ከመጨረሻው ዎ ው ዌ ዋ ዊ ው ወ ወ። እሺ እቺ ደግሞ ዘ ትባላለች። ዘ ዘ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። ከመጨረሻውን ጀምር። ዞ ዝ ዜ ዛ ዚ ዙ ዘ ዘ። እሺ እቺ ደግሞ ዠ ትባላለች። እንግዲህ ዠ ማለት እንደ ዘ ተጽፎ እነዛ በላይ በኩል በጎን በጎን ወደ ጎን ወደ ጎን ሳደርጉ ዠ ትሆናለች። ዠ ዠ ዡ ዡ ዢ ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ። ከመጨረሻውን ጀምር። ዦ ዥ ዤ ዣ ዢ ዡ ዠ ዠ። እሺ እቺ ደግሞ ደ ነች። ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ። ከመጨረሻውን ጀምር። ዶ ድ ዴ ዳ ዲ ዱ ደ ደ። እሺ የመጨረሻዋ ደግሞ ይቺ ደግሞ ጀ ነች። እንግዲህ ጀ ማለት መጀመሪያ ደን ትጽፋላችሁ፣ ከዛ ከላይ ማድረግ ነው። ከላይ እንደ ሰና እንደ ሸ ማለት ነው። ይኸው ደን ጻፋችሁ፣ ከዛ ከላይ አድርጋችሁ ደግሞ አግድም ስታደርጉ ጀ ትሆናለች። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ዥ ጅ ጆ ጆ። ከመጨረሻው ስንጀምር ደግሞ ጆ ጅ ጄ ጃ ጂ ጁ ጀ ጀ። እሺ እቺ ገ ትባላለች። ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ። እሺ አንዴ ከመጨረሻው ልጀምርላችሁ። ጎ ግ ጌ ጋ ጊ ጉ
ገ ገ። እሺ ቀጣዩዋ ይቺ ደግሞ ጠ ትባላለች። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። ከመጨረሻውን ጀምር። ጦ ጥ ጤ ጣ ጢ ጡ ጠ ጠ። እሺ እቺ ደግሞ ጨ ትባላለች። ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ። ከመጨረሻው ስጀምር ደግሞ ጮ ጭ ጬ ጫ ጪ ጩ ጨ ጨ። እሺ ይቺ ደግሞ ጰ ነች። ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። እሺ ከመጨረሻውን ጀምር። ጶ ጵ ጴ ጳ ጲ ጱ ጰ ጰ። እሺ ይቺ ደግሞ ጸ ነች። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ከመጨረሻውን ጀምር። ጾ ጽ ጼ ጻ ጺ ጹ ጸ ጸ። እሺ ወደ ቀጣዩ ስመጣ ደግሞ እቺ ደግሞ ፈ ነች። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ። ከመጨረሻውን ጀምር። ፎ ፍ ፌ ፋ ፊ ፉ ፈ ፈ። እሺ ይቺ ደግሞ ጸ። አሁን መጀመሪያ ጸ ያየናት እዚህ ጋር ይቺ ጸ ናት ብያችኋለሁ። ይቺም ደግሞ ጸ። ሁለቱም ጸ ይባላሉ። አቀራረጻቸው ፊደላቶች እንደምታዩ የተለያዩ ናቸው። ነገር ግን በአገልግሎታቸው ስንጠቀም ግን የፈለግነውን መጠቀም እንችላለን ማለት ነው። እሺ ጸ ጹ ጺ ጻ ጼ ጽ ጾ ጾ። ከመጨረሻው ስንጀምር ጾ ጽ ጼ ጻ ጺ ጹ ጸ ጸ። እሺ ይቺ ደግሞ ሀ ነች። እንግዲህ በባለፈው በክፍል 1 ላይ ሁለቱን የሀ አይነቶች ሀሌታ እና ሐመር ውሃ የሚሉትን አይተናል። ዛሬ ደግሞ በክፍል 3 የመጨረሻዋ ሶስተኛዋ ሀ ይቺ ብዙሃኑ ሀ እንላታለን። ብዙሃኑ ሀ ሀ ሁ ሂ ሃ ሄ ህ ሆ ሆ። ከመጨረሻው ስንጀምር ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ይቺ ደግሞ አ ነች። አ በክፍል 2 ላይ አንድ አ አይተናል። ይቺ ደግሞ ሁለተኛ አ። እንዳጠቃላይ ሁለት አይነት የአይነቶች ናቸው ያሉ። አንዷ በክፍል 2 ላይ ያየናት ነች። ዛሬ ደግሞ ይቺ ደግሞ በክፍል 3 ሁለተኛዋ አ ነች ማለት ነው። እሺ አ ኡ
ኢ አ ኤ እ ኦ ኦ ከመጨረሻውን ጀምር ኦ እ ኤ አ ኢ ኡ አ አ እሺ ይቺ ደግሞ የመጨረሻ ደግሞ ፐ ነች። ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ አንዴ ከመጨረሻውን ጀምር ፖ ፕ ፔ ፓ ፒ ፑ ፐ ፐ